እድል በመጨረሻ እናትና ልጅ መሆናቸው ተረጋገጠ። የእድልን ትክክለኛ ፋይል እንግዲህ አባባ ከሚስቱ ተቀበለና ለእድል እናት አስረከበ። ሮማን ደግሞ ወረቀቱን ስታየው በንዴት አበደችና እናትና ልጅ መሆናቸውን ቀድማ ስለምታውቅ እጅጉን በጣም በንዴት ተቃጠለች። አባባ ከሚባለው በላይ ታሪክ ሰራ። እድልን ወደ ቤት ሄደችና እማዬ ትንሽ የምጠራጠራት እናቴን የምትመስል ሴት ናት። ሁኔታዋ ሁሉ በጣም ነው የምትወደኝ። ስለዚህ ገጠር እንደነበርን አክስቴ ተብዬዋ የመጣችው ምን አይነት ሰው ናት? እሷን እንድነግርኝ ይፈልጋለሁ። ከዛ በተረፈ ደግሞ እሷ በተደጋጋሚ የሞተችውን ልጄን ትመስልያለሽ፣ የሰው አምሳሉ በጣም ይለያል እያለች በተደጋጋሚ ከሚባለውና ከሚነገረው በላይ እጅግ በጣም ውስጧ እየተቃጠለና እየተናደደ ትገኛለች። እኔ ደግሞ ከዚህ በኋላ ምንም ቢፈጠር ምንም አንቺ የፈለግሽውን ነገር ማድረግ ትቻያለሽ። ስለዚህ ባክሽ እናቴ ገጠር እንደነበርን ጊዜ ወይንም እዛ የመኪና አደጋ እንደደረሰብኝ በነበረ ጊዜ ስለምታውቂው ፋይልና ወረቀት ስጭኝ ብላ ለመነቻት። የእድል እናትም ገጠር አብራ ስታሳድጋት በነበረው የምታውቀውን ፋይል በሙሉ አውጥታ ሰጠች። ሜላት ቢንን ስለምታፈቅረውና ስለምትወደው እድልን በተደጋጋሚ አንቺ አንድ የቤት ተራ ሰራተኛ ነሽ፣ ከቢኒ እራቂ፣ ይህን ያክል ጊዜ ሳፈቅረውና ስወደው የኖርኩትን የብቻና ብቻ ነኝ ብላ ቀወጠችው። ቢኒ እንግዲህ ክችን ለክችን እንዲሁም ደግሞ እድል በየቦታው በምትሄድበት ቦታ እየተከታተለ እንደሚወዳትና እንደሚያፈቅራት ወይንም ጥሩ ስሜት ለሷ እንዳለው እየነገራት ይገኛል። የእድል እናት ቢኒ ተቆጣትና እማዬ አንቺ በንግግርና በእይታ የምታምኒ ሰው ይመስለኝ ነበር። አክስቴ እድልና ቢኒ መንገድ ላይ እየተጋተቱ ሄዱ ስላለችሽ ብቻ አምነሽ እድልን እንድታስቀይሚያት አልፈልግም። እኔ ልጅሽ ነኝ። የፈለግሽውን ነገር ብትይኝ በፍጹም ልቀየምሽ አልችልም። ስለዚህ እባክሽ ይቅር ባያት ብሎ ሲል የኔ ልጅ በጣም ትክክል ነህ። እኔ ዛሬ ልክ ያልሆነ ስህተት ሰርቻለሁ። ስለዚህ ምንም ማድረግ እንዳለብኝ ጠንቅቄ ማወቅ ይገባኛል። ስለዚህ ከምታስበው በላይ አሁኑ ሄጄ ልጅን ይቅርታ ማለት አለብኝ ብላ ክችን ሄዳ እቅፍ አደረገቻት። እድልም በጣም ከፍቷት ስለነበረ እንዲሁም ደግሞ እማዬ ትምህርትሽን ላስተምርሽ እያለችሽ ነው፣ ትምህርትሽን ተማሪ፣ የሚጠቅምሽን ነገር አድርጊ እያለ መናገር ጀመረ። እሷም በጣም ከፍቷትና አዝና ስለነበር ቢኒን እቅፍ አደረገችው። በጣም ደነገጠች ከሚባለው በላይ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ወይዘሮ ሮማን ቢኒ ልጇ ነውና ሀብትና ንብረቱን ለማንም አሳልፋ እንዳትሰጥ ወይንም እቺ እድል የምትባል አንድ የቤት ተራ ሰራተኛ መታ እንድትቀናቀንህ አልፈልግም። ምንም ቢፈጠር ምንም አንተ የኔ ልጅ ነህ። ስለዚህ ሁላቸውም በመኪና እየሄዱ አንተ በእግርህ የምትሄድበት አንድም ምክንያት የለም። ወደደችም ጠላችም መኪና ልገዛልህ ይገባል ብላ ስትል፣ ቆይ አክስቴ ምን እየሆንሽ ነው? ስለ እኔ በእግር መሄድ አለመሄድ ምን ያጨናንቅሻል? ሲጀምር ስለ እኔ ምን ያሳስብሻል? ከማንም በላይ ተንከባክባና ከማንም በላይ መስዋዕትነት ከፍላ ያሳደገችኝ እናቴ እያለች አንቺ እንድትጨነቂ አልፈልግም ብሎ አላት። እሷም በጣም ተገረመችና ቆይ ምን እየሆንክ ነው? እኔ እኮ ከማንም በላይ እንደምወድህና ከማንም በላይ እንደማስብልህ ታውቃለህ አይደል? አለችው። አውቃለሁ፣ ግን ይህን ያክል እንደዚህ የሚያጓጓና ይሄን ያክል የሚያንሰፈስፍ ነገር የለውም። ብታምኒም ባታምኒም ከምትዩ በላይ እኔ እውነቱን ለመናገር እናቴ ብዙ ነገር ታስባለች። አንቺ መጨነቅ አይጠበቅብሽም ብሎ እርርድብና አደረጋት። እድል እንግዲህ ትምህርቴን እማራለሁ ብላ ፍቃድ ስትሰጣት በጣም ደስ ሳላትና የቢኒ እናት ወይንም የእድል እናት ከሚባለው በላይ የኔ ልጅ ዛሬ በጣም ነው ያኮራሽኝ።
ያለሽ ውጤት በጣም ደስ ይላልና ትምህርትሽን እንድትማሪ የፈቀድኩልሽ እኔ አንቺን ስላስተማርኩሽ ምንም የሚጎልብኝ ነገር የለም። ውጤትሽ የሚረዳሽ ሰው አተሽ በከንቱ እንደቀረሽ ነው የሚያሳየው። ስለዚህ ልረዳሽ ይገባል አለቻት። እሷም አመነችና እሺ በቃ አንቺ ካልሽ አኮራሻለሁ፣ ጥሩ ውጤት እያመጣው ተምሬ ደስታዬን የምታይ ይሆናል ብላ አለቻት። ትምህርቷን እንደምትማር ቃል ከገባችላት በኋላ ዶክሜንቴን ከቤት እጄ አምጥቼ አስረክብሻለሁ ብላ አለቻት። አባባም እጅጉን በጣም በሚገርም ሁኔታ ወረቀቱንና ፋይሉን አመጣና እቤት አስረክቦ ለእድልና ሲሰጥ እጅጉን በጣም ጥርጣሬና ከባድ ነገር አደረባት። እንግዲህ እድል እጅጉን በጣም በሚገርምና በሚደንቅ ሁኔታ የሜላትን ክፋትና ተንኮል ተሸክማ እየኖረች ትገኛለች። ሜላት መጣና ቢኒ ቆይታውን ውጭ አድርጎ ነበርና እድል ሴት ናት እማዬ ሴት ናት እያለ ጥያቄ ሲያበዛባት፣ ቆይ እኔ አሁን ከቤት ባልኖር ሜላት የት ናት ብለህ ትጠይቃለህ አለችው። ለምንድን ነው የማልጠይቀው? ከውጭ የመጣ ሰው ከሌት ነው ከሌት ነው ብሎ ቢጠይቅ ችግሩ ምንድን ነው? አንቺ ይሄን ያክል እንደዚህ እሳት ያደረገሽ ነገር ለምንድን ነው ብሎ ጠየቃት። እሷም በጣም ደንግጣ ስለነበር እባክህ አትጃጃልብኝ፣ ዛሬ እንደውም እራት እንድጋብዘኝ እፈልጋለሁኝ። እራት ጋብዘኝ፣ ውጭ ቆይታችንን አድርገን ወደ ቤት መመለስ አለብን። ስለዚህ በቃ አለችው። በፍጹም ከመቼ ወዲህ ነው እህትና ወንድም እራት የሚገባበዘው? ምን ችግር አለው ዛሬ ለእኔ ብታደርገው ብላ አለችው። ከዛ ስቅ ብላ ሶፋ ላይ ተቀምጣ እያለቀሰች ሳለ እናቷ መጣችና የኔ ልጅ ሜላት ምን ሆነሽብኝ ነው እያለቀሻለሽው? ቆይ ምን ተፈጥሮ ነው? የሆንሽው ነገር አለ እንዴ ብላ ብትጠይቃትም በፍጹም የሆነችውን ነገር መደበቅ አልቻለችም። እናቴ እኔ ተቀይር ያለሁ እስካሁን ድረስ ላንቺ መከራና ስቃይ ሁኜ ሳሰቃይሽ ለነበርኩት ጊዜ ከልቤ ቅርበኝ ብላ አለቻት። እንዴ ነልሽ ይህን ያክል ሳትሆኛለሽ ብዬ በጭራሽ አላስብም። ምንም ቢፈጠር ምንም እኮ አንቺ ልጄ ነሽ፣ ደግሞ እተማመንብሻለሁ። አሁን ጥሩ ውጤት ስላላመጣሽ ስለተቆጣሁሽ ከፋሽ እንዴ አለቻት። አይ አልከፋኝም፣ እውነቱን ስነግርሽ በዛም ቢፈጠር በዚህም አንቺ ከሚባለውና ከሚባለው በላይ እጅግ በጣም አስተዋይ ልጄ ነሽ። ስለዚህ ምንም ነገር ቢፈጠር እኔ ላንቺ የማልሆንበት አንድም ነገር የለም። ስለዚህ ምንም ነገር እንዳይፈጠር ጥንቃቄ አድርጌ አለቻት። መጨረሻውን ተለውጫለሁ። ካሁን በኋላ የምትወጃትና ያቺ የድሮዋ ሜላት ተመልሳ መታ እንደምታኮራሽ ጠብቂ እማዬ። እስካሁንም ላከሳሰርኩሽ፣ እስካሁንም ላደረግኩት ገንዘብ በሙሉ በጣም ይቅርታ እያለች አለቻት። እንግዲህ በጣም በሚገርም ሁኔታ የእድልም እናት ሄዳ ይቅር አለቻት። ምግብ ምናምን ደርሶ ነበርና አብረው ቁጭ ብለው እየበሉ ሳለ ሜላት በሚገርም ሁኔታ ተወዳ ተወዴ ተፍ እያለች እንትን ማቅረብ ጀማመረች። እንዴ የዛሬውስ የጉር ነው። እስከ ዛሬ ድረስ አይቸውን የማላቀውን ነገር እኮ ተፈጠረብኝ። ወይኔ ጉዴ! እዚህ ቤት ምንድን ነው እየተካሄደ ያለው? ለመጨረሻና ለአንዴ ጊዜ እየተፈጠረ ያለውን ነገር ማየትማ አለብኝ። ይሄ ከባድና አደገኛ ነገር ነው። ምንም ቢፈጠር ምንም እኔ ከዚህ በላይ ልታገስ አልችልም። ምክንያቱም እያንዳንዱ የሆነው ነገር ለእኔ ትልቅ ሽልማት ነው ብላ እንግዲህ የእድል እናት እጅጉን በጣም ደስ ብሏታል። እውነት ለመናገር ሌላውና ትልቁ ነገር ቢኒ ደግሞ ከእድል ጎን ሆኖ ቆይ አንተ ለሰራተኛ ያለህ አመለካከት ይሄን ያክል ነው ወይ? እኔ ምን አድርጌ ነው? እኔ እህትህ አይደለሁም እንዴ? እያለች እየተንጨረጨረች ትገኛለች። ወይዘሮ ሮማን ደግሞ በሚገርም ሁኔታ እድልንና ቢኒን ወረቀቱን ሊያመጡ ወደ አባባ ቤት ጉዞዋን ስታደርግ መንገድ ላይ አገኘቻቸውና ወዴት እየሄዳችሁ ነው? ቆይ ምንድነው ነገሩ? እድል ወደ ቤቷ እየሄደች ነውና እየሸኘዋት ነው ብሎ ኮስተር ብሎ ተናገራት። እሷም ወደ ቤት እያነፈነፈች ሄደችና
ከሜላት እናት ጋር። ስሚ እህቴ፣ ቆይ ምን ሆነሽ ነው? እየተፈጠረ ያለውን ነገር አላየሽም እንዴ? ከመቼ ወዲህ ነው ቢኒ እንደዚህ ስርዓት ያለው ልጅ ነው ከአንዲት ተራ ሰራተኛ መንገድ ላይ እየተለጣጠፈ አገኘሁት። መንገድ ላይ ከምትዩ በላይ እየሳቁና እየተጫወቱብሽ ይገኛሉ። ይህን ያክል ራስሽን ክብርሽን ማውረድ በጣም ያሳዝናል አለቻት። አረ ባክሽ ባክሽ እንደዛ አትሁኚ። ምንም ቢፈጠር ምንም እንዴት እንደዚህ ልትይ ትችያለሽ እንዴ? እኔ ያላየሁትን ነገር ላወራ አልችልም። ምንም ቢሆን መከራና ስቃይሽን አይተሽ ያሳደግሽው ልጅሽ ጎዳና ለጎዳና ከማንም ሴት ጋር ሲለጣጠፍ ያሳዝናል። ይሄ እኮ ብልግና ነው፣ ክብሩም አይመጥንም ብላለቻት። እሱስ ልክ ነሽ፣ እኔ ብልግናን አልገድፍም፣ እድል ስትመጣ ሁሉንም የምናገር ይሆናል ብላለች። እድል ፊት ለፊት መጣችና ስሚ አንቺ ምን እያደረጋችሁ ነው? እንደ አይነት ቆሻሻና የሌለ ነገር እንድታደርጊ አልፈልግም። ቆይ አንቺ ስራ ትተሽ መንገድ ለመንገድ የምትዘላዘዩ ለምንድን ነው ብላለቻት። ይቅርታ እማዬ፣ ስራ ጥዬ ሳይሆን ወረቀት ላመጣ ነው የሄድኩት። ግን አንቺ እንደምታስቢው ምንም የተፈጠረ ነገር የለም ካልሽም ደግሞ ስራ ጥዬ እንደፈለግኩ መንዘላዘሌ ከባድና አደገኛ ስህተት ነው ብላ ይቅርታ ጠየቀች ማለት ነው። እንግዲህ ሜላትም ከእናቷ ጋር ተኝታ ጸጉሯን እያሻሸች ሳለ አክስቷ ጋር በረንዳ ወጣችና ቆይ ምንድነው ነገሩን ያቀጣጠልሽው? እንዴት እንደዚህ ልትሆኝ ትችያለሽ? ስሚ ሜላት አትጃጃይ። እች ሰራተኛ ያልመሰለባት ተንኮለኛ ናት። አሁን እያንዳንዱ ያለውን ንብረትና ሀብት ቀስ እያለች ልጄ ናት ብላ በሷ ስም ታዞርላታለች። አንቺ ደግሞ አትንከርፈፊ። ቆይ ምን ብለሻል ነው ደግሞ እንደ ህጻን ላይ ተኝተሽ የምታባብልሽ? ተለውጫለሁ ተቀይሬያለሁ ብያት ነው። ስለዚህ እንዴ አንቺ ነሽ እንዴ ተለወጥሽው? እውነት ለመናገር ብታምኒም ባታምኒም እውነቱ ይሄ ነው ብላ አለቻት። እውነትም ተቀይረሻል፣ በይኔ ምግብ ልሰራራ ነው ብላ ስትል በጣም ተገረመች ማለት ነው። እንግዲህ ቢኒም እውጭ ቆይቶ ሲመጣ ሜላት ካክስቷ ጋር እያወራች ነበርና ወይ ጉድ ደሞ አንድ ላይ ቁጭ አላችሁ ምን እየዶለታችሁ ነው ብሎ ሲል አንተ ልጅ ስነ ስርዓት ያዝ፣ የማይሆን ነገር አትናገር። እኔና እሷ አብረን ቁጭ ብለን ማውራት አንችልም እንዴ? ለምን አወራችሁ? ለምን ተግባባችሁ ነው? ምን እንዲህ ያደርጋል? ለማንኛውም እናንተ ተጫዋቱ፣ እኔ ልሄድና ምግብ ማዘጋጀት አለብኝ ብላ ስትል ቢኒ ደነገጠና ቆይች ልጅ እያደረገች ያለችው ነገር ምንድን ነው? ምን አደረገች? ምግብ ላቀራርብ ብላለች እኮ። የዛሬው ደግሞ ጫን ያለ ነው እያለ ከሚባለው በላይ ራሱን መቆጣጠር አቅቶት ድንግጥ ብሎ ቀረ ማለት ነው። እሷም ደግሞ እና ሴት ልጅ ናት፣ መቀየር የለባትም መለወጥ የለባትም። አሁን አንተ ሜላት በመቀየሯና በመለወጧ ደስ ሊልህ ይገባል። ምንድን ነው ሁኔታ ደግሞ ሰሞኑን ደስ አይልም። ከሰራተኛ ጋር ስር ለስር መሄድ አያስፈልግም ብላለችው። ሜላት በጣም በሚገርም ሁኔታ ወደ ክችን ገብታ እድልን ማገዝ ጀመረች። መጨረሻ ላይ ልክ ልኳን ነገረቻት። መስመርሽን ባትስቺ በጣም ደስ ይለኛል። ልክ ያልሆነ ነገር ስታደርጊ እጅግ መሆን የሌለበትን ነገር ባታደርግ ትልቅ ነገር ነው ብላ ተናገረች ማለት ነው። እንግዲህ መጨረሻ ላይ እድልን ከሚባለው በላይ እየተከታተላት ይገኛል። የቢኒ እናት ደግሞ ሰሞኑን ወደ ቤት አብዝታለኝ ልጅ ስራ የለህም እንዴ ብላለችው። ከዛ እንዴም አየ እረፍት ወስጃለሁ እንደው ላዳብርሽ ብዬ እኮ ነው። አንቺም እረፍትሽን አልጨረሽም መሰል፣ ሌላ ምንም የተፈጠረ ነገር የለም ብሎ አላት። እንደዛ ከሆነ በጣም ደስ ይላል አለች። መጣችና እህቷን እኔ ምለው ለቢኒ መኪና መግዛት አለብሽ። ጓደኞቹ በመኪና እየሄዱ እሱ በእግሩ እንዲሄድ ለምን ትፈቅጅለታለሽ? አለች። እንዴ ምን ሆነሻል? መግዛት ካለበት ቢኒ ደግሞ መናገር ካለበት ነገሮችን ፊት ለፊት መናገር ይችላል። ብዙ አትጨናነቂ ብላለቻት። አይደል? እሺ አመሰግናለሁ አለችና እጅጉን በጣም በሚገርምና በሚደንቅ ሁኔታ እድል የመጨረሻ ሁኔታዋ ይሄን ይመስላል። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልኝ።